ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን አሁን የምንገኘው በጉዲና ቱምሳ ሁለንተናዊ የስልጠና ማዕከል ነው። መጋቢት 16 ቀን 2018 ዓ.ም እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልና የሰላም የጉዞ በክርስቶስ ዓለም አቀፍ ሚኒስትሪ በጋራ በመሆን እንግዲህ በዚህ መርሃ ግብር አዘጋጅተዋል ማለት ነው። ይህንን መርሃ ግብር እንግዲህ ኢቫንጀሊካል ቴሌቪዥን ለመታደም በስፍራው ተገኝተዋል። በዚህም እንግዲህ የተለያዩ ለወንጌል ዋጋ የከፈሉ አባቶች በስፍራው እንደሚገኙ ቀደም ብለን ማወቅ ችለናል። መረጃው እንደሚከተለው የምናስቀኛቸው ይሆናል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ጋር በመተባበር ያዘጋጀው የራዕይ ማካፈል መርሃ ግብር መጋቢት 16 ቀን 2018 ዓ.ም በጉዲና ቱምሳ ሁለንተናዊ ማዕከል ተካሄደ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ የሆኑት ፓስተር አሸብር ከተማ የኢትዮጵያ ቤተክርስቲያን አገልጋዮችን በኃላፊነት ወስዳ አትንቀሳቀስም፣ ነገር ግን እንዲህ ያሉ ራዕዮችን በማየታችን ትልቅ ደስታ ተሰምቶናል ሲሉ ተናግረዋል። ይህ አገልግሎት እንደሚሰፋ ትልቅ እምነት አለኝ በማለትም አክለው ተናግረዋል። የኢትዮጵያ ቤተክርስቲያን እውነት ነው አገልጋዮችን በኃላፊነት የሚያሰማራ የስራው ባለቤት አለ። እሱ በምንም አይታማም። እርሱም ብለው ያገለገሉ ሰዎችም ደግሞ ከመልካም ነገር አይጎሉም። ያ ማለት ግን አይቸገሩም ማለት አይደለም። ይህን ጉዳይ የተመለከተ ነው ይሄ ሚኒስትሪ። ምን እናርጋቸው? እነዚህን ያገለገሉትን ዘመናቸውን፣ እድሜያቸውን፣ ጉልበታቸውን፣ እውቀታቸውን፣ ልጅነታቸውን ለወንጌል ሰጥተው የኖሩትን አገልጋዮች ምን ላድርግ፣ በምን ልደግፍ ያለ ሚኒስትሪ ነው። ስለዚህ ወንድሜን አለማየሁን በእናንተ ስም ታንኪዩ ማለት እፈልጋለሁ። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የአዲስ አበባ ክልል ሰብሳቢና የኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ህብረት የአዲስ አበባ ክልል ዋና ጸሐፊ መጋቢ ሙላት ኤርሚያስ አገልግሎቱ የቀደሙ አባቶችን ውለታ የሚያስታውስና ተተኪውን ትውልድ ለታላቅ ዓላማ የሚያዘጋጅ መሆኑን ገልጸዋል። የአባቶችን ድምጽ መስማትና እነሱን ማክበር ትልቅ ነገር ነው ያሉት መጋቢው የሰላም ጉዞ በክርስቶስ እያከናወነ ያለውን ተግባር አድንቀዋል። ፋና ወጌ የሆኑትን ቀድመውን በዚህ መንገድ ያለፉትን የማይረሳ እነሱን ማስቀጠል እነሱን ማበረታታት የሚል አይቻለው። ሌላው ደግሞ በዚህ መንገድ ደግሞ ተከትለው የሚነሱ ትውልዶችን ደግሞ የማብቃት የማስታጠቅንም ራዕይ ሰንቋል። እንደገናም ደግሞ በብዙ ሁኔታ ገጠራማ አካባቢ ያሉ አብያተ ክርስቲያናት በብዙ ይዘነጋሉ፣ ችላም ይባላሉ። አንዳንድ ጊዜም ደግሞ ወደዛም ከተካሄደ ደግሞ እነሱን ለማገዝ ሳይሆን ከነሱ በተገኘ አጋጣሚ አንዳች ነገር ለማግኘት ነው የሚካሄደው እና እሱን የቀየረ አይነት ድጋፍ የሚያደርግ እነሱን ማጽናት እነሱን ማበርታትንም ጭምር በውስጡ ይዟል። ይሄ ፕሮግራም እንደ ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስልና እንደ አዲስ አበባ በኦፊሴል ተከፍቷል። እግዚአብሔር ባርካችሁ። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ መስራችና ባለራዕይ መጋቢ አለማየሁ ስንታየው በበኩላቸው የተቋሙ ዋና ዓላማ በክርስቶስ ኢየሱስ የሚገኘውን ሰላም ለሰዎች ማድረስና ሰላማዊ ማህበረሰብ እንዲገነባ ማስተማር መሆኑን አብራርተዋል። የዛሬው ዓላማችን ራዕያችንን ለማሳወቅ ነው። አዲስ አበባ ለሚገኙ ለአብያተ ክርስቲያናት ቤተክርስቲያኖች መሪዎች ማሳወቅ ፕሮግራም ነበረ። ይሄ ነው እንግዲህ የሰራነው ስራ በገጠሪቱ ኢትዮጵያ ላይ በተለይ በወንጌል አርበኛ አባቶች በገጠሪቱ ባሉ አቅማቸውን ያልቻሉ ቸርቾች ጋር የሰራነው ስራ ዛሬ የምናወራበትና በግልጽ ከገጠር ወጥተን በከተማ ላሉት የምንገልጽበት አጋጣሚ ነበረ። የሚኒስትሪውን የስራ ሂደትና የደረሰበትን ደረጃ የሚያሳይ ዘጋቢ ፊልም ቀርበዋል። የሰላም ጉዞ በክርስቶስ ዓለም አቀፍ ሚኒስትሪ ዋናው ዓላማ የወንጌል አርበኞችን ተገቢውን ክብርና ድጋፍ እንዲያገኙ ማድረግ፣ ወጣቶች በሙያና በመንፈሳዊ ሕይወት በቅተው ለሀገርና ለቤተ ክርስቲያን እንዲተርፉ ማብቃት፣ የገጠር አብያተ ክርስቲያናት ጠንካራ አገልጋይ ኖሯቸው በራሳቸው እንዲቆሙ በሁሉም አቅጣጫ መደገፍ እንደሆነም ተገልጿል። በመጨረሻም የሰላም ጉዞ በክርስቶስ ሚኒስትሪ በኢትዮጵያ ቤተ ክርስቲያን ውስጥ ለወንጌል ዋጋ ለከፈሉ ሁለት አባቶች የፍቅር ስጦታ አበርክቶላቸዋል። በዛሬው ዕለት የነበረው ትልቁ ፕሮግራም ምንድነው? ቤተክርስቲያን የተጣሉትን
እንደገናም ደግሞ ትኩረት ያላገኙትን አገልጋዮች ልትደግፋቸው ይገባል፣ ቦታ ልንሰጣቸው ይገባል የሚል ነውና ወንድሜ አለማየሁ በተለይ ይህንን ራዕይ ይዞ እና ከአውሮፓ መጥቶ በተለይ ኢትዮጵያን ቤተክርስቲያናት ትኩረት እንስጥ በሚል ገጠር ውስጥ ገብቶ በተለይ ቦታ ያልተሰጣቸውን የተጣሉትን እና ዘመናቸውን ሁሉ በአገልግሎት ሲያገለግሉ የነበሩትን ወገኖች እና አባቶቻችንን እየመረቁን እንደገና ቤተክርስቲያንን እየባረኩ እና ቀሪ ዘመናቸውን ወደ ጌታ ይሄዱ የሚል አገልግሎት ነው እና ለዚህ አገልግሎት በእውነት ትልቅ ቦታ ልንሰጠው ይገባል ብዬ ነው የማስበው። በካውንስሉ በአዲስ አበባ የለሚ ኩራ ክፍለ ከተማ ስራ አስፈጻሚ ነኝ። ዛሬ በነበረው አገልግሎት በጣም ደስ የሚል ነው። ማለት ያው ወንጌል የተረሳበት ዘመን ያለው ነውና እንደዚህ አባቶች እንደገና ዋጋ የከፈሉ አባቶች ለአዲሱ ጄኔሬሽን በተለይ ለወጣቱ ትልቅ አርአያ ብዬ የምገምተው ምንድነው ሰዎች መጎብኘት እንዳለብን፣ ብዙ ሰዎች በወንጌል ዋጋ የከፈሉትን ሰዎች ማየት እንዳለብን፣ ከከተማ ወጥተን እንደገና በገጠር ያሉትን ወንጌል አገልጋዮችንም እንድንጎበኝና እንድንጠይቅ ያሉበት ሁኔታ የሚለው ነገር በጣም ጥሩ ትምህርት ነው የወሰድነው። ዛሬ በዚህ ፕሮግራም ላይ ስለተገኘው በጣም ደስ ብሎኛል። ራዕይን የሚሰጥ እግዚአብሔር ነው፣ አስፈጻሚ ደግሞ እኛ ነን። በጣም ደስ በሚል ሁኔታ ቀርቦልናል ፕሮግራሙ። እኛም ተሳትፈን ረጅም ለብዙዎች አይናችን ተከፍቶ ሌሎች እርዳታ የምናደርግበት እንደዚሁ የምንፈልግበት እነዚህ ብዙ ዓመታት ለወንጌል ዋጋ የከፈሉ አባቶች የተጎበኙበት እንደዚሁም ቴንክ የተባባሉበት ነውና የተወሰነ አይኖቻችን ተከፈተ ብዬ ነው የማምነው። በተረፈ ያው በካውንስሉ ደረጃ ረጅም ስራ እንደተሰጠና ደጋግሞ ብዙዎች ሲያነሱ ለካውንስሉ ላይ ስራ እንደተሰጠ እኛም አብረን ደግሞ እዛ ተሳታፊ ሆነን ይህንን የእግዚአብሔርን ስራ እናስፈጽማለን። የተከበራችሁ ተመልካቾቻችን የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስልና የሰላም የጉዞ በክርስቶስ ዓለም አቀፍ ሚኒስቴር ያዘጋጀው ራዕይ ማካፈል መርሃ ግብር ይህንን ይመስል ነበረ። በዚህ መርሃ ግብር እንግዲህ ለሁለት አባቶች እውቅና ተሰጥቷል ማለት ነው። የተለያዩ ከቤተ ክርስቲያናት የተወከሉና ከአጥቢያዎች የተውጣጡ መሪዎች በመርሃ ግብሩ ላይ ተገኝተዋል። ከመረጃዎቹ ጋር ቤተልሔም ደረጀ ነበር።